በቅዳሜኛ እየተዝናናን ያለነው ቤተሰቦቻችን ቻናል 1 ቴሌቪዥን ላይ ትገኛላችሁ። ቅዳሜኛ ዛሬ ጨዋታ አንድ የተሰኘ ቆይታ ይኖረዋል። ምክንያቱም በዓል ነው። ሞቅ ደመቅ ያለ ቆይታ ማድረግ አለብን። በትክክል ትጂዬ በአንድ ጨዋታ ታዲያ ሁላችንም የተለያዩ ጥያቄዎችን ይዘናል። እነዚህን ጥያቄዎች እየመረጥን ፈታኝ የሚባሉትን እርስ በርስ እንጠያየቃለን። ማን ምን ይመልሳል አብረን ነው የምናየው። እኔ እጄ ላይ 3 ጥያቄዎች አሉ። እነኚህ ጥያቄዎች አዎ ወይም አይ የሚል ምላሽ ብቻ የምትሰጡባቸው ናቸው። መመሪያው የኔ አይ ወይም አዎ የምትሉባቸው ናቸው። ጆቢና ዛንተ ጋር ምን አለ? እኔ ጋር ደግሞ ከሁለቱ አንዱ መምረጥ። ሁለት ነገሮች ይቀርብላችኋል፣ ከሱ አንዱን መምረጥ ማለት ነው። ቀላል ነው። እሺ እኔ ደግሞ የትኛውን ብትሆን ተመርጣለህ? ይሄ ምርጫ ነው። አዎ ምርጫ ነው። የትኛው ጄሪስ? እኔ ጋር ደግሞ ባል የሚሸቱ የባል ጥያቄዎች አሉ። ዶሮ ሸተተው። ስለዚህ በቅዳሜኛ ቆይታችን በጣም እንዝናናበት የምንጨዋወትበት ባላችሁበት ቦታ ሆናችሁ ደግሞ ቤተሰቦቻችን ጨዋታ አንድ ላይ የምትሳተፉበት ይሆናል ማለት ነው። ልጀምር? ጀምሪ። እሺ ምን ነው ጀምሪ ያላችሁ? ቀለል ብሏችሁ? እሺ yes or no? እሺ ልጀምር። እሺ ምን እልሻለሁ መሰለሽ? ጥያቄውን አላየሁትማ። ያልተደወለ ስልክ እንደ ተደወለልሽ አድርገሽ አውርተሽ ታውቂያለሽ? የደረስኩ ነው የሆነ ቃፋዎች ምን አንስተ እሺ በተጠፈ ብዙ ጊዜ በጣም ጆሮ ሳትናገር ነው የተውኩት። ማምለጫ አይደለም ጆሮሽ ላይ አልጠራም ግን አይ ሳይለንት ያለው ችግር አለ። በነገር ላይ በጣም መፈራው ነገር ነው ጆሮዬ ላይ ድንገት ቢጠራስ ብዬ ግን ጠርቶ አያውቅም። አይ አንደኛው ሲሜ ነው የሚሉ እኮ ሰዎች አሉ። አንደኛው ሲሜ ነው እየጠራ ያለው እኔ አካል የሚገርምሽ እሺ እንዴ በቃ አንስቼ አዎ ደርሻለሁ መጣ በዛው በቃ የሆነ ነገር ለማለፍ እንጠቀምበታለን። እንዴ ማምለጫ እኔ ግን ብዙ ጊዜ ማን ነው ምናምነው ግን በፊት በቃ ሴቶች ተደረገው ምናምን ካዩ እንዳይለከፍ እና አንተ ከባድ ያቢላ እንረዳለን። እሺ ለማንኛውም በጣም ብዙ ሰዎች ጋር ያለሽ ወደ ይመስለኛል። ሌላኛው ልቀጥል በዚሁ አይደል? አቤላ አንተ ጋር ልምጣ። እሺ ብር ኪሴ ውስጥ እያለ የለኝም ብዬ አውቃለሁ። ብር ኪሴ ውስጥ እያለ የለኝም ብለህ አንዴ በዚህ አይገርምም? ምንም አልያዝኩም አላልኩም? ከዛሬ ብር የጠየቁት ሰዎች አሁን እስኪ መልስ የጠበቁት ነው ታውቃለህ? አይ እሱ ራሱ እኮ ኪስ ውስጥ ይዞ ነው የጠየቀኝ። መጀመሪያ እሺ እንደ ማንኛውም ኢትዮጵያዊ የለኝም ብለህ ያውቃል። እግዚአብሔር ይስጥልኝ። እሺ ጆቢናስ? የማልፈልገው ስልክ ሲጠራ እያየው በኋላ ላይ ቆይቼ አላየሁትም ብዬ መልሼ ደውዬ አውቃለሁ። አዎ ዋሽታል ብዙ ጊዜ። አዎ ስልክማ ብዙ ማጭበርበሮች አሉብን ሁላችንም አይደል? አንዳንድ ጊዜ ደግሞ እንትን ነው እንዴት ነው አስበነውም ሳይሆን ሳናየው ለምዶብን ደርሻለሁ አንዳንዴ በሩ ጋር እንላለን። ምንም ምላሽ ሆነ ብታነሺው ምንም ነገር ለውጥ ማታመሽ እንትን የለም። እዛ ሲሆን በቃ ምድቦች ጆቢ ምድቦች አሉኝ እኔ። እሺ ጨዋታ አንድ ያው እኔ አይ ወይም አዋስ ብያችኋለሁ። መልሳችኋል። መልስ ያላችሁትን ለመጠየቅ ደግሞ ዝግጁ ነኝ። እናንተ ጋር ወደ አዳሞች እንምጣ አይደል? እሺ ጆቢ አዳም እሺ ወደ እኔ ጋር ስመጣ እኔ ጋር ያለው ጥያቄ ሁለት ነገሮች ይቀርብላችኋል፣ ከሱ አንዱ መምረጥ ማለት ነው። እሺ ስለዚህ አጣብቂኝ እንዳይሆን ብቻ አትጣበቁም፣ ችግር የለም። ቲጂ እሺ ታዋቂ ከመሆንና አዋቂ ከመሆን የቱን ትመርጫለሽ? አዋቂ። ለምን አለሽ? ተይ እባክሽ እንዳትለኝ። ተይ እባክሽ ታዋቂ ሆኛለሁ ብላ ታዋቂ ሆኛለሁ ያው እስቲ ገለጽ አድርገት። አዋቂ መሆን ዝም ብሎ በቀልድ የምናገኘው ነገር አይደለም። በሁሉም ዘርፍ ላይ እውነት ለመናገር በአዋቂዎች የእውነት ከልባችን ቀንተናል። በታዋቂዎች እርግጠኛ አይደለሁም። በአዋቂዎች ግን ምክንያቱም ሌላም ማንፈልጋቸው ነገሮች ታዋቂ ሊያደርጉን ይችላሉ። እውቀት ግን እውቀት ነው። ክብር የሚነሳው ጊዜ ይመጣል ብዬ አላስብም። አዎ እቺ ሀገር ደግሞ የሚያስፈልጋት ለጊዜው አዋቂ ነው፣ ታዋቂ ሳይሆን።
አልወሰድም። ከትጂ ጋር እኮ ጠንከር ያለ መልስ ጠንከር ያለ ጥያቄ ጠንከር ያለ መልስ ፕሮግራም የመራን ሳይሆን በቃ እንደዚህ ጨዋታ አንድ ብለን ያው ቁም ነገር እያስወራን ነው። አንዴ በቃ የክላስ ነው እየተጫወትን እየቀላቀልን ነገር እናወራለን። እሺ የሚቀጥለው ሳምንት ከትጂ ጋር ከተመደብን ኖትና ስክሪፕት ይዘን ይመጣል። ይታረማል። ዳይሬክተር ያርምልናል። እሺ ቀጣይ ተጠያቂያችን እህታችን አቤል እሺ አንተን እሺ ከሁለት አንዱ ነው ትመርጥ። ከጎርፍ አደጋና ከእሳት አደጋ የቱን ትመርጣለህ? አደጋ የሆነ ጥያቄ። ለመጀመሪያ ጊዜ የሰው ልጅ አደጋ ሊመርጥ የማአት ምርጫ አሰብ ጎርፍ ብል እንዲህ ያንከባለለ እንደማልፈልገው አድርጎ ሰው ፊት እንዲህ አንከባሉ አንደባሉ እንጃ። እሳት አደጋ ደግሞ ምኑን ተከላል የዝግጅት ክፍሉ እኔ ላይ በጣም ከባድ አደጋ ነገር ነው ምርጫ ያደርገልህ። ግን ከእሳት አደጋ ትንሽ ጎርፉ ይሻላል። ቀዝቀዝ ብሎ ልድን ይችላል፣ ሪላክስ እያደረክ ልድን ይችላል። የሆነ የማትፈልገውንም ቅራቅንቦ ምንም ብቻ የሆነ ቦታ ትፍት ቢያደርግስ ደግሞ አይታወቅም። ከእሳት አደጋ ይሻላል። ያ ግን አደጋ እንግዲህ ጥብስ አመድ ጎርፍን የመረጥኩበት አሁን ትንሽ የወንዝ ዳር እንትንም ስላለ ቢያንስ ዞሮ ወደ ንጹህ ዞሮ ያው አዲስ አበባ ትመጣለህ ሰፈር ውስጥ ከነ ጆቢያ ጋር ወደ አዲስ አበባ ጎርፍ ወርቁን እየቆፈርክ ነው ማለት ነው። የተወሰነ ወርቅ ይዘን ቢሆን አዲስ አበባ ትገባለህ። ስለዚህ ጎርፍ ያው እንደ ጨዋታ አነሳ ነው እንጂ አይድረስብህ ብለናል። ለጨዋታ ያክል አትደናገጡ። ጨዋታ ነው። ቤተሰቦቻችን የቻናሏን ቤተሰብ እኔ በጎርፍ ምን አልወሰድም። ጨዋታ እሺ ቀጣይ ተጠያቂያችን እሺ ጄሪ ዞሽ ዝግጁ ነኝ። እሺ ከሁለት አንዱ መምረጥ ነው። ከሀብታም ቦይፍሬንድ እና ከታማኝ ቦይፍሬንድ የቱን ትመርጫለሽ? እዚህ ጋር ነው በቃ እዚህ ጋር ነው ትልቁ ፍልሚያ። ለምን ጋር የሚመጡ ያቤል ሪያክሽን ማለት ነው። ግን ይሄ አጣብቂኝ እንኳን አይደለም። እውነት ለምን እኔ አሁን ራሴ ነው ክዬ ነው የማወራው። የዘመኑ ሴቶች ምናምን እንዳትሉ የጄሪ እስቲ ሃትሪክ ሊሰራ ነው እንግዲህ መቼም ዳውን ብለሽ ሾው አይቋረጥ ዳኮ አልተባለም። ጥያቄ ላይ ልጅቷ አልመለሰችኝ። የቱን ትመልስ እኮ ታማኝ ብላ ሾው እንዳይቋረጥ እስቲ በባዶ ኪሱ የት ሊወስድሽ ነው? ታማኝ በይና ያቋርጧል። ማይት ሽምግልና ላይ መቀመጥ አሁን አቤልን አስበው ነበር፣ ግን መሆን የለበትም። አትላኪው ምን አለው ልጁ ምን አለው ሲባል ሙድ አለው እንደሚባል ታማኝነት። እሺ ጆርዬ መጥሽ ነው ልምረጥ ነው ራሴ ነው ራሱ ከኢትዮጵያ ሕዝብ ነው ማጣጣ ከታማኙ ጋር ይኸውልሽ ታካለሽ ነው ልጅ እንዴ አጋር ነው አይደለ? አጋር ስለዚህ ያው አጋር ነው የሚሆነው መጨረሻ ላይ። ስለዚህ እኔ ታማኙን እመርጣለሁ። ልሂድ መሰለኝ አቤል ሳይመታኝ ሩዋንዳ እንዴ አንተ ምንድን አይገጭ ተጣበቀው። ቆይ ምን ሊጋብዛት አልገባኝም። ችግር የለም ዘፈን ይጋብዘኛል። ደሃ የኔ ደሃ እስቲ ይሄ በርገር ነው ቢዩ ሲልሽ እንዴ ይሄ ጁስ ነው። ቆይ ግን እውነታው ዓለም ላይ እኮ በደንብ አሉ እንደዚህ አይነት ጥምረቶች እኮ አሉ። ደሃ ናቸው ያለው ማን ነው? ባይዘው እኔ ማለት ታማኝ ደሃ ነኝ። ለዛ ነው ትመጣለች። ለድህነት ታማኝ የሚሆኑ አሉ። በዛው ደግሞ አሁን ሀብታሞች ለብዙ ነገር ታማኝ ሆነው ነው ለዲሲፕሊናቸው ታማኝ ሆነው ነው ሀብታም የሆኑት። ስለዚህ አይ ቲንክ የጄሪ እንደ ፕራዮሪቲ ነው የሰጠሽው እንጂ እንጂ ግዴታ እኮ ነው። ፋይናንሻሊ ስቴብል መሆን ግዴታ ነው። ይቅርታ አንዴ እኔ እዚህ ጥያቄ ላይ እናድራታለን። ማለት አበቃ ሆነሃል። ሽምግልና የሚባል አሁን ኢትዮጵያ ውስጥ ትልቅ ወጪ የሚያስወጣ ሴሪሞኒ አለ። አይሱዚ የሚያክል አበባ ዊዲንግ ሻወር አለ። አንቺ የዛኔ ምን ሙቅ ሻወር ሊሆን ነው? ጋት የሚባል በዓል አለ። እንዴት አሁን ሽምግልና ላይ ሰውየው ምን አለው ሲባል ምን ልክ ነው አበባ ይዛችኋል ብሎ እንደዚህ ትልልቅ ሰዎች እመኑና ብሎ ጎመን ይዞ ሊልክ ነው። ምን ሊልክ ነው? አሁን ላይ ያው ብዙ ድሪምሶች አሁን ልከዋል እነሱ። ምን ነው አንተ አሞሃል ግን? አዎ እንደውም አቤል ወንዶችን ወክለ ነበር መከራከሪ ነበር። አቤል እኔ እኮ እንደዚህ እንዳልኩት አውቃለሁ። ያባሰባቸው ነው። እኔ ስላገባው ነው። ኦኬ አንተ ተገላግለ እኔ እኮ ዝም ያልኩት ታውቃለህ። የኔ ባለቤት በዚህ አጋጣሚ በጣም ነው ማመሰግናት። እምነቴን ነው የተቀበለች። ታዲያ አቤል እንዴ ታዲያ አንተ ጨርሰህ ተገላግለ ነው። አይ እንደው እስቲ በዚህ ዘመን እንደ
ጄሪ አለ ብርቅዬ ማጣተን አምኖ የተቀበለ ሚስት አደራ 10 ሲኖሩ ሞዴል ዳውዳድ በሚል ከበረከቶች ስትወጣ ንቋት ታማኞች ደሃ ናቸው ያለው ማን ነው? አይ ጥያቄ ወደዛ አካባቢ ግን ያለሃላ ጨዋታ አንድ ላይ የተጫወትን ቁም ነገር እናነሳለን ብለናል አይደለ? መነሻችን ላይ ወደድንም ጠላንም በሾ ያላየናቸው በየቤቱ በየመንደሩ በየከተማው ሾው መነጋገሪያ ያልሆነላቸው ጥምረቶች አሉ። ከነሱ ነው ታገቢኛለሽ ጥያቄዎች አሉ እኛ ያላየናቸው የእውነት የሆኑ አንተ አበባው ጋር በጣም ተጣጣሃል እንዴ ተንበርክኮ ታገቢኛለሽ እንደዚህ እንደምትለው እኔ ወይኔ እምነቱ ያነሳው እንደሆነ እናያለን። ማየው ነገር የጀመረ ሳላምንበት ወደ ቀጣዩ ጥያቄ ሄደና እሺ ወይ አቤል አሁን ጥያቄ ከጠየቀኝ ስለም እኔ ጨረስኩኝ አይደል? እኔ ለወንዶች ጥያቄ ራሱ ቢጠየቅ ለወንዶች ራሱ ቢጠየቅ ምን አላት የሚል ወንድ ነው የከበደ። እኔ እኮ ጥያቄ ለምን መመጣው እሷ ጋር ነው የሚመጣው። እሺ እኔ ጋር ጨርሻለሁ። ቀጣይ እዚሁ እንደ ትኩሱ ሳይበረድ እሺ ጥያቄው ወደኔ መጥቷል። ባይመጣም እኔ በግብ ወስጄዋለሁ። የትኛውን ብትሆኚ ትመርጣለህ ወይም ትመርጫለሽ? ስለዚህ ሞኝ ሀብታም ብትሆኚ ይሻልሻል ወይስ ብልህ ድሃ? አለቅሽም እንዲህ መጥቼ ሞኝ ሀብታም ወይስ ብልህ ድሃ? እኔ በሆን እሺ እኔ እኮ ከገንዘብ ልታስይሽ ነው ስንወጣ በእርግጠኝነት አቤል የሆነ ሚውግኝ ነው የሚመስለኝ፣ ግን ጨክን ብለባታል። እሺ አሁን እንግዲህ አቤል ስመልስ መልሽ ቶሎ ብሄድ ነው የሚሻለኝ። እኔ እንዳንተናነቅ ቀይረኝ። እሺ አሁን ሁለቱን መጀመሪያ ልንገርክ ለምን እንደምመርጥ አስረድቼ ስለምፈራ። መርጠሽ አይ ወፈሳጩ አጀቡ ምናምን ይደርሳል። እኔ ፌንት ከበለ ውሃ እየተደረገልኝ እሱ ታወሪዋለሽ። እሺ ሀብቱ ይመጣው ከምንድን ነው? እሺ መጀመሪያ ከቤተሰቦች ነው የሚሆን ከምን አንቺ ብቻ ከሞኛታ ከብልህ ድሃ ከአንቺ በጣም ብዙ ትምህርት ወስጃለሁ። በዚህ መልስ ግን በቅድሙ ስላልተስማማሁ በዚህኛው ጉዳይ ላይ አንቀልገላት ነው። ግን ለማንኛውም ለማገላገል እንዘጋጅ። እንደዚህ ጥያቄን በጥያቄ ስመልስልህ ሞኝ ሀብታም አይሆንም። ስለዚህ ድሃ ደግሞ ብልህ ከሆነ ሀብታም መሆኑ አይቀርም። ስለዚህ ብልህ ድሃ በቃ ይቅርታ አቤል ሊድ ተው ምን ብዬ እያሰብኩ ነበረ? ሞኙ ባለሀብት ወይም ጅሉ ባለሀብት ብልህ መቅጠር ይችላል። በስ አሁን የቲጂን ሀሳብ ተመለከታችሁ? ይሄው ከቱም ማሰብቼ ስለወጣው ተቀብሏል። ይሁንልሽ። ለቲጂዬ መቼም እንደ ኢትዮጵያ አስታራቂ ሀሳብ ስለሚያስፈልገን ፖለቲከኛ ብትሆኚ ይሻልሻል አክቲቪስት? እንደው ክደሹ አውደ ፖለቲካ የሚል ፕሮግራም ቻናሏን ቅዳሜኛ ከፖለቲከኛ መሆን ይሻልሻል አክቲቪስት? አንቺ ጋር መልሱ አስታራቂ እንደሚሆን እርግጠኛ ስለሆነ አክቲቪስት በሆን፣ ምክንያቱም አክቲቪስት ብዙ ነው፣ ዘውጉ ብዙ ነው። አክቲቪስት በሆን መርጣለሁ። መሟገትለት የሆነ ጉዳይ ይኖራል፣ እሱ እንዲፈጸም መከታተለው ነገር ይኖራል። ወለም ዘለም ሳልል ደግሞ ግንባር ቀደም ሆኜ ፊት ለፊት መሆን እችላለሁ። እሱን ተከትለው ለሚመጡት ነገሮች ደግሞ ተጋፋጭ እሆናለሁ። አሁን አክቲቪስት ሲባል ብዙ ጊዜ ፖለቲካው ጋር ብቻ የተሳሰረ ነገር አለ። የአካባቢ ጥበቃ አክቲቪስት አለ፣ የእንስሳት መብት ጥበቃ አክቲቪስት አለ። ከቲጂ መማር ብልጦንኩብህ እንደ ይበል። አይ አክቲቪስት ሲባል ፊት ለፊት በለው ምናምን እኛ አንሰን ምናምን የሌለ የሚያወጣው ምናምን ጨርቡልዎችና እየተደ ምናምን ብሎ የሚያጫርሰውን ስለሆነ አጣብቂኝ። የውሻ መብት አክቲቪስቶች አሉ ታውቃለህ? ይሄን አይገርምሽም? የውሻ መብት ለዚህ በዲን የውሻ ግቡ የዚህ ውሻ አክቲቪስት ነኝና ባክህ አይገርም?
የድመት ስመት ራስታ ለነገር ራስታ መዋጨር ነው በየዘፍ ክላስ አገባባ ይሄ ሙያ መከበር አለበት የሚባሉ የሰራተኛ አሰሪ የጾታ መብት ተከራካሪዎች አሉ። እነሱ ጋር ልሄድኩ እሺ ነው ፈራ እንስሳዎቹ ጋር ተሟጋች ብሎ ርዕስ የተሰጣቸው። እሺ ወደ ለጆቢ ቀለል ላርግለት። ለምን ያው ድምጽ ስለሌለው ድምጻዊ መሆን ይሻላል ሙዚቀኛ ማለት እንዴት ምን ማለት ነው? አላብራራም። ከመለስከው በኋላ ነው ማብራራው። መልሱ እጄ ላይ ስለሆነ ይሻላል ከድምጻዊና ከሙዚቀኛ ድምጻዊ ለሙዚቀኛ አመራው ድምጻዊ ግን ታረቁ ነገር እዩ እኮ እኔም እሱ ነው ግራ ያጋባኝ። ባስተገደሽ ዛሬ ያኒ በቃ ገባኝ። ላብራራለት እንዴ ድምጻዊ አንቺ ታጠቃልያለሽ አለበለዚያ ከደግ ጥያቄው አንቺ ጋር ከሄደማ በቃ እኮ ሙዚቀኛ ኮንኩ መዝፈን አይቀርም ምናምን ማብራሪያውን ተውት። እኔ ጥያቄ መልሷን ከዛ ካልገባን እሺ ሙዚቀኛ ላይክ ሚዘፍ ነው ማለት ነው። ድምጻዊ ድምጽ ያለው ድምጻዊ ማን ልንለው? እሺ ድምጻዊ ነኝ። ድምጻዊቱን ለማረጋገጥ እስቲ አንድ እሷ ነው አይን ወደዋለሁ ብላለች። እስቲ ተጫወትልን። የባለፈው ኮንሰርት ላይ በጣም ድምጽ ስለተዘጋ ስጨፍር ድምጻዊ ነው። ግን እስቲ ለየት አድርግልኝ ምንድነው? ሙዚቀኛ ያው መሳሪያ ተጫዋች አይደለም። እሱን ያሰብኩት በሙዚቃ ስራ ውስጥ ያለ ማንኛውም የኔ ጓደኛ እንትን ነው ሙዚቀኛ ነው። መሳሪያ ይገዛል ይሸከማል እንጂ አይጠቀመውም። ሁሉ ጊዜ ኦርጋን ይገዛል፣ ጊታር ይገዛል፣ ማሲንቆ ይገዛል። ሁሉ በጣም ቤቱ መሳሪያ በመሳሪያ ነው። እንደውም ዘመት የሙዚቃ ባለሙያ ነው የሚባሉት ነው። ሙዚቃ ባለሙያ ሙዚቃ ከሆነ ግን ዘፋኝ ማዜም አለበት። ውድ የቻናሏን ቤተሰቦቻችን በጨዋታ አንድ እንደተዝናናችሁ ምንም ጥርጥር የለንም። ቆንጆ ጥያቄዎች ነበሩን። ቅዳሜኛ ይቀጥላል። ለዛሬው ጨዋታ አንድ አለቀ።